ያልገባ ሆኖ 9 ሰዓት ምሳን መብላት ወይም 11 ሰዓት ለምሽቱ 1 ሰዓት። ጾም ማለት የምግብ አድማ አይደለም። ኢንቴንሽናሊ እያሰቡ ሲጾም ነው። አንድ ሰው አንድ ጾም ሲጾም አንድ ጥያቄ ማስመለስ አለበት እላችኋለሁ። 1000 ጊዜ ንስሐ ገብተን 1000 ጊዜ ኃጢአት ልንሰራ እንችላለን። 1000 ጊዜ ቃል ገብተን 1000 ጊዜ አፍርሰንም ሊሆን ይችላል። መንፈስ ቅዱስ ግን ተስፋ እስካልቆረጥን ድረስ ያንን ግንብ የሚሰብርበት ቀን አለ። አመሌ ከፍቷል፣ ኃጢአቴም ጎጆ ሰርቶብኛል፣ አልለወጥም የምንለውን ሁሉ መንፈስ ቅዱስ ይለውጣል። አንድ ሁል ጊዜ በጣም የምወደው አንድ ቃል አለ። ቶሎ ቶሎ እንኳን ማልናገረው ደስ ስለሚለኝ ማለት ነው። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሁን የሚል። እኛ ታምር ፈላጊ ባንሆንም ዳሶ የሚፈውስ ጸልዮ መልስ የሚያመጣ አባት ግን ያስፈልገናል። አሁን እኮ ሽማግሌም ጠፋ፣ አባቶችም አለቁብን፣ አረጋውያንም አለቁ። አውቀው በእጃቸው ለሰላምታ አስመስለው ድስስ አድርገው የሚፈውሱ አባቶች የሉ፣ አለቁ። መንፈስ ቅዱስ እኛን በማናውቀው መንገድ ይረዳናል። እንጎዳበታለን ባልነው ነገር እንድንጠቀምበት፣ አልቋል ያልነው ነገር በረከት እንዲሆን፣ ጠፍቷል ያለው እንዲገኝ፣ ጠላት ነው ይገለናል ያልነው